ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ነው? ጾም እንዴት ይዟችኋል? ለሁለቱም ሃይማኖት ተከታይ ቻናላችን ቤተሰቦች ጥሩ እየሄደላችሁ እንደሆነ ተስፋ እናደርጋለን። ከዚህ መልካም ምኞት ስመለስ ግን ትላንት የፕሪሚየር ሊግ ጨዋታ ነበር። እንደው ከዩናይትድ ርዕስ ብንወጣም ግን ይህን ጨዋታ ስለዚህ ጨዋታ ትንሽ ማውራት አለብን። የዋንጫው ግስጋሴ አሁን ጥያቄ ውስጥ ገብቷል እና በጣም የሚያስገርመው የሄርገን ክሎፕ አስደንጋጭ የሆነ ትንቢት በፕሪሚየር ሊጉ ፉክክር ዙሪያ የሰጡት ነገር አርቴታ ትችቱ ይገባናል፣ በወልቭሱ ጨዋታ ምንም ብትሉን እንደው እንቀበላለን ብለዋል። ስለዚህ እኛም በአቅማችን ያው ስለ ጨዋታው የምንለውን እንላለን ስለተፈቀደልን ማለት ነው በአርቴታ ቤተሰቦቻችን። ከዚህ ውጪ ወተን ያው የዩናይትድ ጉዳይ ዋነኛ አጀንዳችን ነው እንደምታውቁትና ስለ ዩናይትድም ዜና እነግራችኋለን። ኮቢ ሜይኖ አዲስ ኮንትራት ሊፈርም እንዲሁ ተቃርበዋል እየተባለ ነው። ግን እዚህ ጋር የምናነሳው አንድ ሀሳብ አለ። በዝውውር ዜናዎቻችን ደግሞ ማቴዎስ ማኔ ትላንት የጎሉ መነሻ ነበር፣ የሁለቱ ጎል መነሻ በዩናይትድ የሚፈለገው የወልቭስ ተጫዋችን ዝውውር በተመለከተ የዋጋ ተመን እንደወጣለት መነገሩ ስለሱ እናወራለን። ባስቶን የተባለ ተከላካይ ሊያመጡ ዩናይትዶች ከወደ ጣሊያን ስለማማተራቸው ግን ሁለት ክለቦች በዚህ ተጫዋች ፉክክር ላይ ከዩናይትድ ጋር እየታገሉ ስለመሆናቸው መረጃ እናደርሳችኋለን። እሱን ብቻ አይደለም የሚፈልጉት ከጣሊያን ሌላም ተከላካይ አለ። ይሄን ጉዳይ እናየዋለን። እንዲሁም ሞርጋን ሮጀርስ አዲስ ፈላጊ መጥቶበታል። ዩናይትድ ይፈልገዋል። ልጁ መቆየት መጫወት የሚፈልገው ፕሪሚየር ሊግ ውስጥ ነው። ይሄ ለፕሪሚየር ሊግ ፈላጊ ክለቦቹ በጣም ጥሩ ዜና ይመስላል። ግን አንድ አዲስ ክለብ ደግሞ በዚህ ተጫዋች ዝውውር ተቀላቅሏል። ዋናው ትሰሙታላችሁ። የብሩኖ ፈርናንዴስ ከዩናይትድ ጋር መቀጠል አለመቀጠሉ አሁን ጥያቄ ምልክት ውስጥ ወድቋል። ከወዲሁ ማን ይተካው የሚለው መነጋገሪያ ጀምሯል። ዩናይትድ ሌጀንድ ተጫዋቾች ሁሉ ሳይቀር ነው እየተነጋገሩበት ያለው ማን ይተካው እሱር በሚለው ጠቁመዋል፣ ጥቆማ ሰጥተዋል፣ ሀሳብም አንስተዋል። ምን ተናገሩ እናየዋለን። ብሩኖ ፈርናንዴስ ከዩናይትድ ሊለቅ ይችላል የሚለው ዘገባ አሁን እየተጠናከረ መጥቷል። ስለዚህ ጉዳይ በደንብ አድርገን ዛሬ እናወራበታለን። እነኚህ ዋነኛ የምናወራባቸው ትኩረት የምንሰጥባቸው ጉዳዮች ናቸው። ብዙ ውስጣዊ መረጃዎችን እንደምታገኙ ይታወቃል። እሱን እስከ መጨረሻው አብራችሁን ስትቆዩ ላይክ እያደረጋችሁ ሼር በማድረግ በተለይ ላይክ በጣም ተቀዛቅዛችኋል። ቤተሰቦቻችን ላይክ አድርጉ፣ ሼር፣ ሀሳብ አስተያየቶቻችሁን ስጡ። እንደ ሁልጊዜው አብራችሁን ሁሉ መልካም ቆይታ። በእንግሊዝ ፕሪሚየር ሊግ ትላንት አንድ ጨዋታ ተደርጎ ነበር። ምሽት ላይ አርሰናል ከወልቭስ ጋር ተጫውቶ ነጥብ እንግዲህ ጥሏል 2 ነጥብ እና ዩናይትድ አሁን ቀሪ ጨዋታውን የሚያሸንፍ ከሆነ አርሰናል ቀድሞ አንድ ስለተጫወተ ማለት ነው ያለን የነጥብ ልዩነት በ10 ነው የሆነው ከአርሰናል ጋር። አሁን ዩናይትድ የፕሪሚየር ሊጉን ዋንጫ ለማግኘት ተፎካካሪ ነው ብላብላ አይነት ነገር ወሬ ለማለት አይደለም፣ ግን እንደው ያስገርመኝ በጣም ፈን ያደረገኝ ከትላንቱ ጨዋታ ከዩናይትድ ጋር እንደው በቀጥታ የሚያያዝ ባይሆንም ግን ብዙ የሚያዝናኑ እንደ እግር ኳስ ተመልካች የሚያዝናኑ ነገሮች ነበሩት እና እንደ ታዛቢም እንደ ገለልተኛ ተመልካችም ለምሳሌ አሁን በጣም ያሳቀኝና ያዝናናኝን ነገር ልንገራችሁ። አንዱ የአርሰናል ደጋፊ ቻናል ነው እና አርሰናል እያስጨነቀ ነው ብሎ ፖስት ግን ኮሜንት ላይ ገብቶ አንዱ የመለሰለት መልስ በጣም የሚያስቅና የሚያዝናና ነበር እና ማንን ደጋፊዎቹን ነው ወይ ብሎ መለሰለት ማለት ነው። አርሰናል እያስጨነቀ ነው ብሎ ለፖስተው ፖስታች ደጋፊው ነው የሚያስጨንቀው ሲል የፖስተው ፖስት በጣም በእግር ኳስ እንደው ብዙ ብሽሽቆች አሉ፣ ግን ይሄ ብሽሽቅ ደግሞ በጣም ለየት ያለ በጣም ስማርት ነው። ምንም ኦፌንስ የሌለው እንደው ራሱም ቢሆን የፖስተው ሰው ሊስቅበት የሚችል አይነት ምላሽ ነው እና እንደዚህ አይነት ነገሮች በእግር ኳስ በጣም ያዝናናሉ። በዚህ ሰዓት በተለይ አሁን አርሰናልን ከመመልከት ይልቅ በአርሰናል ሽንፈት የሚሰጡ ኮሜንቶች በጣም አዝናኝ እየሆኑ መጥተዋል። ምክንያቱም አርቴታ የድሮ አርሰናል እኛ የምናውቀው በቬንገር ዘመን እንዲሁም አርቴታ በመጣባቸው በመጀመሪያዎቹ ዓመታት አርሰናል ቡድን እንዲጫወት በገነባበት መንገድ አይደለም ቲሙ እየተጫወተ ያለው። አዝናኝነቱ ቀርቷል። ታውቃላችሁ እግር ኳስ አንዳንድ ጊዜ ነገሮችን ኮምፕሌክስ ስታደርጉ
ለእያንዳንዱ ነገር እንደው በጣም በጥልቀት ዲቴል ገብታችሁ ተጫዋቾቻችሁ ላይ ጫና ስትፈጥሩ እንደዚህ አይነት ነገር ይከሰታል። ሩበን አሞሪም በማንቸስተር ዩናይትድ ቤት እንዲሰናበት ምክንያት የሆነው ብዬ ነው የማስበው አንዱ ነገር ይሄ ነው። ተጫዋቾቹ ሳይቀር ባንደበታቸው የተናገሩት ነገር ማለት ነው። ኦቨር የሆኑ ሩሎች ነበሩ። ተጫዋቾቹ ፍሪሊ ሜዳ ላይ የሚያውቁትን እግር ኳስ በነፃነት ከመተግበር ይልቅ አሰልጣኙ የሰጣቸውን መመሪያና እንዳይጥሱ ያሳሰባቸውን ነገር እያሰቡ እግር ኳስን በጣም ኮምፕሌክስ የሆነ ስፖርት አድርጎባቸው ነበር። ለምሳሌ አሞሪም በጣም ህግጋት ይበዛሉ። እያንዳንዱ ነገር በዲቴል ነው። የረፍት ቀናቸውን ሁሉ አትሄዱም፣ እዚሁ ካሪንግተን ነው ማሳለፍ ያለባችሁ ብሎ እስከ መከልከል፣ ሁሉም ነገር በእያንዳንዱ እንቅስቃሴያቸው ላይ አሰልጣኙን እያሰቡ እንዲጫወቱ ነበር ሲያደርጋቸው የነበረው ማለት ነው። ይሄ ኦቨር የሆነ ኮምፕሌክሲሲቲ ተጫዋቾቹ እንግዲህ ከእግር ኳሱ ይልቅ ትዕዛዛቱ ላይ ብቻ እንዲያተኩሩና እንዲጨነቁ ነው የሚያደርጋቸው። እና አሁን እኔም እንደው አርሰናልና ሚካኤል አርቴታ ላይ ያየሁት ነገር ያን ይመስለኛል። ለዎልቭስ ስኳድ እኮ የአርሰናል ተጫዋቾች ምንም ኢንስትራክሽን እኮ ያስፈልጋቸውም። እንደዚህ አድርጉ፣ እንደዚህ አድርጉ፣ በዚህ ግቡ፣ በዚህ ውጡ፣ በቃ መሰረታዊ የሆነ ነገር ከተነገራቸው ከዛ በኋላ ነፃነት ነው የሚያስፈልገው። ስኳዱ በታለንት የተሞላ ነው። አያቸው ያ ነፃነት ስለሌላቸው ልጁ ፍሪሊ ስለማይጫወቱ በተለይ በፕሪሚየር ሊግ በጣም ስለሚጨነቁ ውጤት እንደዚህ ቦት ላይ ያደርጋሉ ማለት ነው። እና አሁን ዩናይትድ ቤት ያለው ፍሪደም ተጫዋቾቹ ነፃ እንዲሆኑ መደረጋቸው ለዩናይትድ ውጤት መሻሻል ከአሞሪም በኋላ ትልቁን አስተዋጽኦ አበርክቷል። እውነት ለመናገር በእግር ኳስ ዙሪያ የተሰጣቸው ስልጠና ምናምን አይደለም። አሁን ዩናይትድ ቤት ከአሞሪም በላይ ውጤት ያመጣው የተሰጣቸው ሞር የሆነ ፍሪደም ነው። ቀለል ያለ የልምድ ፕሮግራም ነው። ራሳቸውን ሜዳ ላይ ገብተው ኤክስፕሬስ እንዲያደርጉ መፈቀዱ ነው። በሚወዱት ቦታ እንዲጫወቱ ተጫዋቾች መደረጋቸው ነው። እኔ ስለ እግር ኳስ እንደው በጣም አውቃለሁኝ። እንደው ነገሮችን ማሸንፈው በዚህ መንገድ አይደለም። ለወልቭስም ቢሆን ለሊጉ እጅግ ደካማ የሆነው ቡድን ቢሆን እያንዳንዱን ፕሪንሲፕልህን መርህን ለተጫዋቾችህ አስረድተህ ያንን ነገር በቃ ተግብሩ በለህ በግድ እነሱን በታክቲክ በሆነ ነገር የምታጥርበት አይነት ጌም አይደለም። አያችሁ ፍሪ ቢሆኑ ቶታሊ ተጫዋቾቹ ይህን በወልቭስ ጨዋታ የአርሰናሎች ሊሸነፉ አይችሉም ማለት ነው። እና ኦቨር ኮምፕሌክስ ማድረግ ነገሮችን ለተጫዋቾች አንዳንድ ጊዜ አግባብ እንዳልሆነ በትክክል የሚያሳይ ይመስለኛል። እና አሁን አርሰናል ፈሪ ቡድን ሆኗል። በነገራችሁ ላይ ማይክል አርቴታ ኦፍኮርስ ጥሩ ሲዝን ያሳለፉት፣ ግን ዩናይትድ ካሸነፋቸው በኋላ ጋሪ ኔቭል ምን አለ ትላንት? አርሰናል እንዴት ማሸነፍ እንዳለብህ ማወቅ ከፈለክ መጀመሪያ ለካሪክ ደውልለት ብሎ ነው ትላንት የተናገረው። ማንቸስተር ዩናይትድን እስኪገጥሙና በሜዳቸው 3-2 በሆነ ውጤት እስኪሸነፉ 3 ጎል እስኪገባባቸው ድረስ አርሰናል እኮ ጤነኛ ቡድን ነበር አለ ጋሪ ኔቭል። ከዛ በኋላ ግን አርሰናሎች ልክ አይደሉም ሲል ነው የተናገረው። ካለፉት 7 ጨዋታዎቻቸው ሊቨርፑል ጋር 2-2፣ ኖቲንግሃም ፎረስት ጋር 2-2 እንደጠብጣሉ። ዩናይትድ 3-2 አሸነፋቸው። ሊድስ እና ሰንደርላንድን አሸንፉ 4-0 እና 3-0 ተመለሱ ተባለ። ከዩናይትድ ሽንፈት በኋላ መልሰው ከብሬንትፎርድ ጋር ብሬንትፎርድ እንኳ በጣም ከባድ ጌም ነው ቲም ነው እናውቀዋለን። አንዳቸው ወጡ። ትላንት ደግሞ የሊጉ ወራጅ ቀጠና ትላንት 9ኛ ነጥብ ነበራቸው። አሁን ትላንት 10ኛ ነጥባቸውን በአርሰናል ምክንያት አገኙ። እግር ኳስ የሚያስገርም ነው። እግር ኳስን የምንወደው ለዚህ ነው ቤተሰቦቻችን ማለት ነው። እና እንደው ይሄ ነገር ከአርሰናል ጋር የተያዘ ባይሆንም ግን እንደው እግር ኳስን ለምንወድ ሰዎች እንደዚሁ በጣም አዝናኝ ነበር የትላንቱ ምሽት ማለት ነው። እና ዩናይትድ ካሸነፈውን በ10 ነጥብ ይሆናል በመካከላችን ያለው ርቀት። አርሰናሎች ምንጊዜም ቢሆን የሊጉን ዋንጫ ማግኘት የሚፈልጉ ከሆነ እንዴት ማግኘት እንዳለባቸው ከክሎፕ ምክር መስማት ይኖርባቸዋል። የርገን ክሎፕ እንደዚህ ሲል ተናገረ። ማንቸስተር ሲቲ ከኋላ ሆኖ ሁለተኛ ሆኖ ከጀርባ እየተነፈሰ እንደሆነ ካወክ በራሱ በጣም ያስፈራል። ምክንያቱም ሲቲ እየተከተለህ እንደሆነ ታውቃለህ። አንተም ከፊት ነው ያለው፣ እጅግ በጣም ትሮጣለህ፣ ሲቲ እንዳይደርስብኝ ብለህ ትሮጣለህ በጣም በፍጥነት። ነገር ግን የሆነ ቦታ ላይ ደግሞ በቃ ስሊፕ ማድረግህ አይቀርም። የሆነ ሸርተት ትልና እንደው ያዳልጥህና ከዛ ትወድቃለህ ነው የሚለው ክሎፕ ማለት ነው። ከዛ ከጀርባ ደግሞ እንግዲህ ሲቲዎች ታውቃላችሁ እንደዚህ አይነት ባህል አላቸው። አሁን በጣም ሁለተኛ ሆነው ተጠግተው ሲዝኑ ሊጠናቀቅ ሲል አፈትልጎ የሚወጡበት አይነት ነገር አለ እና
ክሎፕ ሲቲ ከኋላ ካለ ዋንጫውን በልቻለሁ ብለህ በእርግጠኝነት ማውራት የለብህም ብሎ ነው የሚናገረው። ለዛ ነው የአርሰናል ደጋፊዎች ያስጨነቁን። ዋንጫው የነሱ እንደሆነ በእርግጠኝነት ሲናገሩ ነበር። ግን አሁን ቶታሊ ከእጃቸው ወጥተዋል ማለት ነው። ሙሉ ጨዋታዎችን ሲቲ ካሸነፈ ሲቲ ዋንጫውን ይበላል ሙሉ ቀሪ ያሉትን ጨዋታዎች ከዚህ በኋላ ምክንያቱም ከአርሰናል ከራሳቸው ጋር ኢትሃድ ጨዋታ ስላላቸው ማለት ነው። እና ለምሳሌ አሁን ክሎፕ ከሊቨርፑል ጋር የሚገርም ሲዝን አሳልፈው የርገን ክሎፕ ሁለቴ ዋንጫ አጥቷል በዚህ ምክንያት ማለት ነው። እና ሁለተኛ ሆኖ ጨረሰ 97 ነጥቦችን በ2018/19 በመያዝ ማለት ነው። እንግዲህ አስቡት 97 ነጥቦችን የርገን ክሎፕ ሊቨርፑል ይዞ ግን በማንቸስተር ሲቲ እንደዚሁ ተቀድሞ የሊጉን ዋንጫ አጥቷል ማለት ነው። ለዛ ነው ክሎፕ ሲቲን ፍጹም የማያምነው ማለት ነው። እንደዚሁም በ2021/22 ሲዝን ሁለተኛ ሆነው ጨርሰዋል። 92 ነጥብ ይዘው ነው የጨረሱት በሚያስገርም ሁኔታ ማለት ነው። ይሄ 90 መግባት የሊጉን ዋንጫ ለማንሳት በጣም በቂ ነበር፣ ግን ፉክክሩ በጣም ከባድ ነው። ሲቲ እንደው ከፊት ሆናችሁ በቃ የሊጉን ዋንጫ በልተናል አረጋግጠናል ብላችሁ የምታወሩበት ቲም አይደለም እና አርሰናሎች ትላንትም እንግዲህ ይህንን ነው ያሳዩን ማለት ነው። የተለመደ የቅጽል ስም አላቸው። ይሄ ሁለተኛ ደረጃ በአርሰናል ቤት የተለመደ ነው። እንደው ስንጠብቀው ነበር፣ ይሄን ወቅት ስንጠብቅ ነበር እና መሆኑ ደግሞ በተለይ በዚህ ሲዝን አርሰናል ዋንጫውን ያነሳል ተብሎ በሚጠበቅበት ሰዓት እና የተለየ ሲዝን ነው ካላቸው ስኳድ አንጻር ተብሎ በሚወራበት ሰዓት እንደጠበቅ ነው መከሰቱ ነው እኔ በጣም ያስገረመኝ። በ2023 ሁለተኛ ሆነው ጨረሱ፣ 24 ሁለተኛ ሆነው ጨረሱ፣ በ2025 ሁለተኛ ሆነው ጨረሱ፣ በ2026ም ሁለተኛ ሆኖ ለመጨረስ አሁን ሎዲንግ ስቴፕ ላይ ናቸው ማለት ነው። ለማንኛውም ቢዩቲፉል የሆነ ጌም በእግር ኳስ ትላንት ይሄን አስመልክቶናል። አሁን የፕሪሚየር ሊጉ ፉክክር ይበልጥ አጓጊ፣ ሳቢ፣ ለተመልካች እጅግ የሚመስጥ ለአርሰናል ደጋፊዎች ግን ሰቆቃ የሆነ የትላንቱ አንድ የአርሰናል ደጋፊ እንዳለው አርሰናል እያስጨነቀ ነው ያለው ተጋጣሚውን ሳይሆን አርሰናል አሁን እያስጨነቀ ያለው ደጋፊ እንደሆነ ያየነበት ጨዋታ ነበር። ዩናይትድን የተመለከቱ መረጃዎችን ደግሞ ከትላንት ጨዋታ ትዝብታችን ውጭ እንለፍና ዜናዎችን ወደ የወልፍሱን ተጫዋች ትላንት አይታችሁታል አይደል? ይሄ ማን የሚባለው ሁለተኛው ጎል የተቆጠረችው አንዱ ኳስ መነሻ የሱ ነበር። ኦፍኮርስ በጨዋታው ላይ በጣም ጥሩ የሆነ ሬቲንግ አልነበረውም ልጁ ግን ያቺ ሁለተኛ ጎል ከመቆጠሯ በፊት በጣም ጥሩ የሆነች ክሮስ ቦክሱስ በመጣል ራያ እንዲወጣ ተገዶ እንዲወጣ ያው ስህተትም ቢሆን መውጣት ባይኖርበትም ግን ምክንያቱም ገብርኤል ነበር እዛ ቦታ ላይ ገብርኤል ኳሱን ክሪል ማድረግ ይችል ነበር። የራያ መውጣት አስፈላጊ አይደለም፣ ምክንያቱም ከገብርኤል አጠገብ ላይ የወልቭስ ተጫዋች ባልቆመም ብቻውን የቆመው ገብርኤል ራያ መውጣት አይገባውም ነበር እና እሱ ነው ዋጋ ያስከፈላቸው። ለማንኛውም ግን የኳሷ መነሻ ማኔ ነበረች። ማቲያስ ማኔ ዩናይትድ የሚፈልገው ከወልቭስ ጋር እና ከተጫዋቹ ሰዎች ጋር እንዲሁ ንግግር አደረገበት የተባለው በጣም አስደናቂ ባለሰጥኦ ታዳጊ ልጅ ነው። የ18 ዓመት ልጅ ነው እና ይሄ ልጅ አርሰናል ጋር ኢሚሬትስ ላይ ሲጫወት ጎል አስቆጥሮባቸዋል። ለትላንት ሁለተኛዋ ጎል መቆጠርም እንዲሁ መነሻ ኳስ የሱ ነበረች እና ትላንት አይ ቲንክ ከትላንት በኋላ ይህን ተጫዋች በጣም በቅርበት የምትከታተሉት ነው የሚመስለኝ። ዩናይትድ አሁን ይህን ልጅ ለማስፈረም ፍላጎቱ በጣም ጠንከር ብሎ እየመጣ ነው የሚገኘው። እንደ አንድ አማራጭ ነው እንደምታውቁት። ወልቭሶች ደግሞ አሁን ብዙ ተጫዋቹን የሚፈልጉ ክለቦች እየመጡ ስለሆነ በተጫዋቹ የዝውውር ገንዘብ ላይ 50 ሚሊዮን ፓውንድ ለጥፈዋል ተብሏል። ለዩናይትድ እውነት ለመናገር ከዳይሞንዴ ይልቅ በጣም ርካሹ የግዢ አማራጭ ነው የሚመስለኝ። ልጁ ካለው ፖቴንሻል አንጻር በፕሪሚየር ሊጉ የመጫወት ልምድ ያለው ነው። በተሻለ መልኩ እንደው በችሎታ እና በአጠቃላይ ፖቴንሻል ከዳይሞንዴ እንደው ይበልጣል ብዬ በእርግጠኝነት ለማውራትና ንጽጽር ውስጥ ለመግባት ሳይሆን ተጫዋቹ ምናልባት በፕሪሚየር ሊጉ ተጫውቶ ማሳለፉ ለዩናይትድ ስኬታማ እንዲሆን ሊያደርገው በፍጥነት እንደሚችል ከዋጋውም አንጻር ስታዩት ሌስ የሆነ ሪስክ ወስዶ ዩናይትድ ሊያስፈርመው የሚችል ተጫዋች እንደሆነ ትረዳላችሁ። ግን ሁለቱንም በፍጹም ሊያስፈርም አይችልም። ሌላው ትልቁ ከዳይሞንድ ይልቅ የዚህ ልጅ ዝውውር ዩናይትድ የሚፈልግበት ምክንያት አለ። ልጁ ቨርሳታይል ነው። በ10 ቁጥር ቦታ ላይ መጫወት ይችላል። አታክ ሚድፊልድ ቦታ አስፈላጊ ከሆነ ማለት ነው። ስለዚህ ለብሩኖ ፈርናንዴዝ የሎንግ ተርም ሰክሰስ የሚባለው ነገር ቲክ ያደርጋል።
አንዱ ተጫዋቹ ዳይሬክት እና ክሬቲቭ ነው፣ እንደ ብሩኖ ፈርናንዴስ ማለት ነው። ከእንደገና ዋይድ ሩል ላይ ደግሞ በሁለቱም ፍላንክ መጫወት ይችላል። በሌፍት ዊንግም ይጫወታል፣ እንዲሁም በራይት ዊንግ ቦታ ላይ ይጫወታል ማለት ነው። በአጠቃላይ ፊት መስመር ላይ በየትኛውም ቦታ ልጁን ብታሰልፉት ተጫዋቹ በየትኛውም ቦታ መጫወት ይችላል። 10 ቁጥር ሌፍት ዊንግ፣ ራይት ዊንግ፣ ከእንደገና አስፈላጊ ከሆነ ደግሞ በሀሰተኛ 9 ቁጥር የመጫወት ትልቅ የሆነ የቨርሲቲሊቲ አሴት አለው ማኔ። በዛ ምክንያት ነው እንግዲህ ዩናይትዶች ልጁን ለማስፈረም አሁን ጠንከር ብለው በዝውውሩ ጉዳይ የገፉበት እንደሆነ። ወልቭሶች ለተጫዋቹ ዝውውር 50 ሚሊዮን ፓውንድ መጠየቃቸው ፕላስ ተጫዋቹ ወልቭስ ያው በዚህ ሲዝን መውረዱ አይቀርም፣ ከፕሪሚየር ሊጉ ላይ ይቆያሉ ተብሎ አይጠበቅም። ስለዚህ በዛም ምክንያት ምናልባት ዩናይትድ ተጫዋቹን የሚያገኝበት እድል እንዳለ ነው እየተዘገበ የሚገኘው። የኮቢ ሜይኖን አዲስ ኮንትራት ጉዳይ በተመለከተ ፕሮግረስ አለ ተብሎ ተገልጿል። እስካሁን ተጫዋቹ መፈረም ነበረበት እውነት ለመናገር ቤተሰቦቻችን፣ ግን ስቲል ቶክስ ነው እየተባለ ያለው። ከተጫዋቹ ወኪሎች ጋር የዩናይትድ ሰዎች እያወሩ እንደሆነ መገለጹ እና ምናልባት የኮንትራቱ ሁኔታ በቅርቡ ይጠናቀቃል ተብሎ መገለጹን ከዚህ በፊት ነግረናቸዋል ቤተሰቦቻችን፣ ግን እስካሁን አልተፈረመም። ይሄ አሳሳቢም ጉዳይ ነው። ምክንያቱም የውሉ ነገር አሁን እንግዲህ ይሄ ሲዝን ካለቀ በኋላ ደግሞ እየተቃረበ ነው የሚመጣው። አይ ቲንክ 2 ዓመት መሰለኝ የሚቀረው ኮቢ ሜይኖ። አሁን ያለው ፐርፎርማንስ ደግሞ በጣም አስደናቂ ነው። ስለዚህ ልጁ በዚህ ፐርፎርማንስ በቀጠለ ቁጥር ዩናይትድም ደግሞ ቶሎ እሱን አዲስ ኮንትራት ባላስፈረመው ቁጥር ፍላጎቶቹ እየጨመሩ ፈላጊዎቹም እየጨመሩ ነው የሚመጡት እና ለኮቢ ሜይኖ አሁን ዩናይትድ እንደው ትላንት አንድ ደጋፊ መክፈል ያለባቸውን ገንዘብ ከፍለው ሊያስፈርሙት ይገባል ብሎ ተናግሯል። መክፈል ያለባቸውን ከፍለው የሚለውን በኮቴሽን ውስጥ አስቀምጡት ቤተሰቦቻችን። እሱ ጠየቀ የተባለው ከዚህ በፊት 200,000 ፓውንድ ነው። ኦፍኮርስ ለኮቢ ሜይኖ አሁን ባለው ብቃት 200,000 ፓውንድ መክፈል ለዩናይትድ ችግር አይደለም፣ እውነት ለመናገር ችግር አይደለም። ምክንያቱም ክለቡ የደሞዙ ጣራ 200,000 ነው። አሁን ትልቁ በአውሮፓ ሻምፒዮንስ ሊግ የምንሳተፍ ከሆነ 200,000 ፓውንድ የሚከፍላቸው ተጫዋቾች ይኖራሉ። ቀጣይ ሲዝን ሻምፒዮንስ ሊግ ከተሳተፈ እነ ኩኛ ምናምን አሁን 150 ላይ ያሉ ማለት ነው። እኔ አንድ ያለኝ ትልቅ ጥያቄ እዚህ ጋር ምን መሰላቸው፣ አሁን ለኮቢ ሜይኖ 200,000 ፓውንድ በሳምንት ሰጥታችሁት ቀጣይ ምን ያህል ደሞዝ ለማግኘት ነው ልጁ የሚጫወተው? ለምን ብሎ ነው የሚለፋው? እግር ኳስ አንዳንድ ጊዜ ስትጫወቱ አላማ ሊኖራችሁ ይገባል፣ አለበለዚያ ሊገላችሁ ይችላል። ለምሳሌ እነ ማርከስ ራሽፎርድ 350፣ እነ ጄደን ሳንቾ 300 ምናምን ሺህ ፓውንድ በሳምንት በዩናይትድ ቤት ሲያገኙ ነው በቃ ጥረታቸውን እየቀነሱት። ከዚህ በላይ በእግር ኳስ ሊያሳኩ የሚችሉት ትልቅ ደሞዝ የለም ቤተሰቦቻችን። በቃ ምንም ማድረግ ይችላሉ በዚህ ደሞዝ፣ ህይወታቸው ነው የሚቀይሩበት። የሚያገኙት ደሞዝ የ5 ዓመት ኮንትራትም ይሁን በዚህ ገንዘብ እንደው ለፈረንጆች በጣም ሌግዠሪ ኑሮ ካልኖሩ በስተቀር በቂያቸው ነው። በቃ ይሄ የእግር ኳስ ቀጣይ ህይወታቸውን ሁሉ በአጠቃላይ ከእግር ኳስ በኋላ ይምሩበታል። ስለዚህ አሁን በትልቁ አሁን ለኮቢ ሜይኖ 200,000 ፓውንድ ተሰጠው ማለት ለቀጣይ እንዳይጠር እንዳይለፋ ነው የሚያደርገው። የተሻለ ነገር እንዲያገኝ እንዲለፋ ላያደርገው ይችላል የሚል ፍርሃት አለኝ፣ ስጋት አለኝ። ምክንያቱም ብዙ እንግሊዛውያን ተጫዋቾች በዚህ መልኩ ጠፍተው ስላየን ህይወታቸው እየተበላሸ ጥረታቸው እየቀነሰ ስላየን ማለት ነው። ኮቢ ሜይኖ ደግሞ ያለውን ታለንት ሁላችሁም ታውቃላችሁ። ገና ነው ልጁ፣ ገና በጣም ብዙ ነገሮችን ማሻሻል ይችላል። አሁን ባለው ችሎታ ላይ ማሻሻል ይችላል። ራሱ ክላረንስ ሲዶርፍ ሁሉ ሳይቀር እኔን ነው የሚመስለው ይሄ ልጅ ብሎ ያደነቀው ተጫዋች ነው፣ ያለው እርጋታ አማካይ ክፍል ላይ ማለት ነው። እና ዩናይትድ ጥንቃቄ ማድረጉ በጣም ትክክል ነው። በዚህ ጉዳይ ላይ በጣም መጠንቀቅ አለበት እና እየተነጋገሩ ነው የሚለው ግን ይሄ ጥሩ ዜና ይመስለኛል። መፈረሙም የሚቀር አይመስለኝ ዩናይትድ ቤት ውስጥ። ሌላው እንደው የጆድ ቤሊንግሃምን መረጃ ትላንት ተመልክቼ ያስገረመኝ ኤልናሲዮናል ነው ይህን ዜና ይዞ የወጣው። ምን ይላል ኤልናሲዮናል? ሪያል ማድሪዶች ምናልባት በቀጣይ ክረምት ላይ ቤሊንግሃምን ሊሸጡት ይችላሉ ለዩናይትድ ብሎ ነው ዘገባውን የጀመረው። ምክንያቱን ብሎ ደግሞ ሲያስረዳ ማድሪዶች ቀጣይ አሰልጣኛቸውን የርገን ክሎፕን አድርገው የሚቀጥሩ ከሆነ ቤሊንግሃም ሪያል ማድሪድን ለቆ ወደ ማንቸስተር ዩናይትድ መሄድ ይፈልጋል ብሎ ነው እንግዲህ ጋዜጣው የዘገበው ማለት ነው። አላቅም ከየርገን ክሎፕ ጋር ምን አይነት ቢፍ እንዳለበት ቤሊንግሃም ምን አይነት ግጭት እንዳለበት። የርገን ክሎፕ ቢመጣ
ምን ሊፈጠር እንደሚችል በሁለቱ መካከል አላውቅም። ወደፊት መረጃ ካገኘው በመካከላቸው ያለውን ችግር አጣርቼ እነግራችኋለሁ። ግን ይሄ መረጃ መውጣቱ እንደው ዝውውሩ የመሆን እድሉ በጣም ጠባብ ቢመስልም ግን አንድ ያስገረመኝ ነገር ስለሆነ ላደርሳችሁ ብዬ ነው። ቤሊንግሃም የዩናይትድ የልጅነቱ ደጋፊ እንደሆነ ለቦሩሲያ ዶርትመንድ ከመፈረሙ በፊት ወደ ማንቸስተር ዩናይትድ ቤት መጥቶ ጉብኝት ስለማድረጉ እነ ሰር አሌክስ ፈርጉሰን፣ ሰር ቦቢ ቻርልተንን የመሳሰሉ ትላልቅ የዩናይትድ ሌጀንዶች በነበሩበትና ንግግር ባደረጉበት ወቅት በቋሚነት ዋናው ቡድን ውስጥ የመጫወት እድል ትሰጡኛላችሁ ብሎ ገና በትንሽ እድሜው በዛ ሰዓት በድፍረት የዩናይትድ አመራሮችን የጠየቀ ግን ይህንን ማረጋገጫ ስላልሰጡት ብቻ ቤሊንግሃም የዩናይትድ ዝውውሩ ትቶ ወደ ዶርትመንድ ሄደ ተጫዋች መሆኑና ዩናይትድን የሚደግፍ ልጅ መሆኑ የታወቀ ነው። በሌላ የዝውውር ዜና የአሌሃንድሮ ባስቶኒ መረጃ ነው የማደርሳችሁ። ከወደ ጣሊያን ዘንድሮ ዩናይትዶች የሚፈልጓቸው የተከላካይ መስመር ተጫዋቾች ቀላል የሚባሉ አይደሉም። ለምሳሌ ቦስቶኒን የሚፈልገው ክለቡ በሃሪ ማጓየር ኮንትራት ዙሪያ እርግጠኛ ስላልሆነ ነው። ግዴታ ሴንተር ባክ ተጫዋች ያስፈልገዋል። ለረዥም ጊዜ ዩናይትድን ማገልገል የሚችል የተከላካይ መስመር ተጫዋች ዩናይትድ ማስፈረም ይኖርበታል። ቀጣይ ክረምት ላይ ማርክ ጉሂን ይፈልጉት ነበር። ይሄ ተጫዋች ወደ ሲቲ ያመራ። አሁን ይህን ልጅ ለማስፈረም ግን በተመሳሳይ እንዲሁ ቀላል አይሆንም። ሌሎች የፕሪሚየር ሊግ ክለቦች ለምሳሌ አርሰናል ይፈልገዋል። እጅግ አጥብቆ የአርሰናል የተከላካይ መስመር በጣም ጥሩ ነው። እንደ ዩናይትድ ቸግሯቸዋል ብዬ አላስብም፣ ግን እነሱም ማርኬቱ ላይ ተሳታፊ ናቸው። ተከላካይ ለማስፈረም ባርሴሎናዎች እጅግ አጥብቀው ይፈልጉታል። 80 ሚሊዮን ዩሮ ነው በዚህ ተጫዋች ዝውውር ላይ የተለጠፈበት የገንዘብ መጠን ማለት ነው። ዩናይትዶች አሁን በይፋ ተጫዋቹን ለማስፈረም ፉክክሩን ተቀላቅሏል የሚለው እንግዲህ ትላንት የወጣ ዜና ነው ማለት ነው። ግን የተጫዋቹን በእጃችን ለማስገባት ብዙ ፉክክር ይኖርብናል ማለት ነው። ከአርሰናል ከባርሴሎና ቀላል ፉክክር አይገጥመንም። ይሄ ዜና የኢክረም ኩር ነው። በሌላ በካልሺዮ መርካቶ ዜና ደግሞ በሳንሲሮ ባለፈው የተደረገ ጨዋታ ነበር በጁቬንትስ እና በኢንተር ሚላን መካከል እና ይህን ጨዋታ እንግዲህ ሲመለከቱ እንደነበር ዩናይትዶች በተለይ የኢንተር ሚላኑን የዊንግ ባክ ተጫዋች ፌዴሪኮ ዲማርኮን ማስፈረም እንደሚፈልጉ ከወደ ጣሊያን መወራቱም ይታወሳል ማለት ነው። ስለዚህ ከጣሊያን ማስፈረም የሚፈልጓቸው ተከላካዮች ዩናይትዶች በዛ እንዳሉ ነው። የጁቬንትስ አንድ ሴንተር ባክንም ለማስፈረም ሲከታተሉት እንደነበር በዛ ጨዋታ ላይ መገለጹም እንዲሁ የሚታወስ ነው። እንደ ቲምቶክ ዘገባ ከሆነ ፒኤስጂዎች ዩናይትድን ተቀላቅሏል በአንድ ተጫዋች ፉክክር ላይ ተብሎ ተገልጿል። አርሰናል፣ ቶተንሃም የተጫዋቹ ፈላጊ ናቸው። ይሄ ተጫዋች ሞርጋን ሮጀርስ ተብሎ ይጠራል። ሮጀርስ እንግዲህ በቀጣይ ሲዝን ቪላን መልቀቁ የሚቀር አይመስልም። በተለይ በአውሮፓ ሻምፒዮንስ ሊግ ቪላዎች የማይሳተፉ ከሆነ ተጫዋቹ ክለቡን ለመልቀቅ በቂ ምክንያት የሚያገኝ ነው የሚመስለው እና እንደው በአውሮፓ ያሉ ትልልቅ ቡድኖች እሱን ሞኒተር እያደረጉት እንደሆነ በቅርቡ ባየር ሙኒክ ሁሉ ሳይቀር ኢንዲካ ላይ እንዳሉ ይህን ተጫዋች ስለሚያስፈርሙበት ሁኔታ ጥያቄ እንዳቀረቡለት ለተጫዋቹ ነግረናችኋል። ግን የልጁ ተቀዳሚ የሆነ ፍላጎቱ በፕሪሚየር ሊግ ቆይቶ እዛው ፕሪሚየር ሊግ ላይ መጫወት እንደሆነ ስለገለጸላቸው ሌሎች ክለቦች ያላቸው ተጫዋቹ ላይ ዝውውር ፍላጎት ትንሽ እድላቸው ያንሳል ተብሎ ተቀምጧል። ግን ሙሉ ለሙሉ ያከተመ አይደለም። አሁንም ፒኤስጂ ፉክክሩን ተቀላቅሏል። ተጫዋቹ ግን ለእንግሊዝ ክለቦች ቅድሚያ ስለሚሰጥ ቶተንሃም፣ ዩናይትድ እና አርሰናል ጥሩ ልጁን የማስፈረም እድል እንዳላቸው ነው የተነገረው። ሊቨርፑል ሁሉ ሳይቀር የሞርጋን ሮጀርስ ፈላጊ እንደሆነ መነገሩ እንዲሁ የሚታወስ ነው። ዘገባው የቲም ቶክ ነው። የክሪስ ዌለን የዴይሊ ሜል ጋዜጠኛ መረጃ እንመልከት። ብሩኖ ፈርናንዴዝን በተመለከተ ነው አንድ መረጃ ያጋራል። ብሩኖ ፈርናንዴዝ አንድ አንቀጽ አለው ብሏል። በእርግጥ ይሄ የአንቀጹ ጉዳይ ከዚህ በፊት ተነግሮ እኛም መረጃውን አድርሰናቸዋል። ቤተሰቦቻችን ከእንግሊዝ ውጭ ላለ ለየትኛውም ክለብ የውል ማፍረሻ ሂሳብ አለ። ከእንግሊዝ ውጭ የሳውዲም ክለብ ሊሆን ይችላል፣ ወይ ደግሞ የጀርመን ወይ የስፔን ሊሆን ይችላል። ይሄ ክለብ የሚመጣ ከሆነ 56 ሚሊዮን ፓውንድ መክፈል በቂው ነው ተጫዋች ወደ ለማስፈረም። ይሄን አንቀጽ ዩናይትዶች አሁን ምንም ሊያደርጉት አይችሉም።
መደራደር የሚችሉት ብሩኖ ፈርናንዴዝን አርሰናል ላስፈርሙ እፈልጋለሁ ወይ ሲቲ ወይ ሊቨርፑል ወይ ቼልሲ ብሎ የሚመጣ ከሆነ ብቻ ነው ዩናይትድ የመደራደር አቅም ያለው ማለት ነው። ይሄን የመደራደር አቅሙን ያጣው ዩናይትድ አምና ነው። አዲስ ኮንትራት ከመፈረሙ በፊት ልጁን ዩናይትድ በተለይ ተደራድሮ በሚፈልገው ገንዘብ ልጁን መሸጥ ይችል ነበር ማለት ነው ባለፈው ክረምት ላይ። ይሄ እድል አመለጣቸው። አሁን ዘንድሮ ደግሞ ይሄ ኮንትራት ልዩ አንቀጹ አክቲቬት የሚሆንበት ጊዜም እንደዚሁ ስለደረሰ ቀጣይ ክረምት ላይ ግን ምንም ማድረግ አይችሉም። ተጫዋቹን በዚህ ገንዘብ ለመልቀቅ ይገደዳሉ ማለት ነው። እና ክሪስ ዌል በዴይሊ ሜል ጋዜጣ ላይ ምን ብሎ ተናገረ? ብሩኖ ፈርናንዴስ ባለፈው ሰመር ላይ ወደ አልሂላል ለመሄድ በጣም ክፍት ነበር ብሏል። ሙሉ ለሙሉ ተስማምቷል፣ ፈቃደኛ ነው አይደለም፣ ግን ክፍት ነበር ተጫዋቹ። ማንቸስተር ዩናይትድም ተጫዋቹን ለመሸጥ ክፍት ነበሩ፣ ግን ተፈራርተው ነበር ያሉት ባለፈው ክረምት ላይ። ዩናይትድ በግልጽ በቃ ልንሸጥህ እንፈልጋለን፣ ስለዚህ እየተነጋገርን ነው ከአልሂላል ጋር ብለው ለብሩኖ ፈርናንዴዝ መናገር ፈርተዋል። ምክንያቱም ብሩኖ ፈርናንዴዝን እንዲህ የምትሉት ተጫዋች አይደለም። ብሩኖም በደጋፊው ዘንድ ያለውን ተወዳጅነት እጅግ በደንብ አድርጎ ጠንቅቆ ያውቃል። እና ብሩኖ ፈርናንዴዝ ዩናይትድን ለመልቀቅ ፈለገ እና ለክለቡ መልቀቅ እንደሚፈልግ ተናገረ የሚባለውን ነገር ብሩኖ ፈርናንዴዝም ቢሆን አልፈለጉም። ስለዚህ ክለቡና ተጫዋቹ ሁለቱም እንደው ኦፕንነሳቸው እንዳለ ሆኖ መለያየቱን እንደው በቃ በውስጣቸው የተቀበሉት ነገር ሆኖ ሳለ ግን ሀሳብ ሼር አልተደረጉ ወይም አቋማቸውን በግልጽ አላወቁም ማለት ነው። ይሄ የመፈራራት አይነት ነገር አለ። ብሩኖም የራሱ ምክንያት አለው። ክለቡም ቢሆን ብሩኖ ፈርናንዴዝን ሸጠ ተብሎ ከደጋፊዎች ተቃውሞ እንዲመጣበት አልፈለግም። ብሩኖም ቢሆን መልቀቅ ፈለገ ተብሎ እንዲሁ ከደጋፊዎቹ ጋር መጋጨት አልፈልግም። በዚህ ምክንያት ተጫዋቹን እንግዲህ በኦልድ ትራፎርድ እንደዚሁ እንዲቆየ ሆነ ማለት ነው በመጨረሻ። ምክንያቱም ለምንድነው ብሩኖ ፈርናንዴዝ ቆየ የተባለው? ወደ ሳውዲ ማምራት አልፈለግም። እንደ ዘገባው ከሆነ ወደ ሳውዲ መሄድ ስላልፈለገ የሆነ ከአውሮፓ የሚፈልጋቸው ትላልቅ ክለቦች አሉ። እነሱ ጥያቄውን ስላላቀረቡለት እዛው ለመቆየት ከውሳኔ ላይ ደረሰ እና በቃ እስከ ዓለም ዋንጫው ድረስ ቆይቼ ከዓለም ዋንጫው በኋላ የወደፊት ሁኔታዬን እንዲሁ አሳውቃለሁ የሚል ድምዳሜ ላይ ብሩኖ በዚህ መልኩ ደረሰ ማለት ነው። ክለቡ ሊሸጠው እንደፈለገ ግን ብሩኖ ፈርናንዴዝ ያውቃል። እና አሁን ብሩኖ ፈርናንዴዝ የሚገኘው በእንደዚህ አይነት ሁኔታ ነው። ዩናይትድ ባለፈው ክረምት ላይ ሁለት አይነት በጀት ነበረው ነው ተብሎ የተነገረው። ብሩኖ ፈርናንዴዝ የሚለቅ ከሆነ ብለው የአንድ በጀት ይዘዋል። እሱም 200 ምናምን ሚሊዮን ፓውንድ ነው አይደል ለዝውውር ያወጡት። ብሩኖ የሚለቅ ከሆነ ደግሞ 100 ሚሊዮን ፓውንድ ከሱ ሽያጭ ስለምናገኝ በወቅቱ አልሂላል ያንን ያህል ገንዘብ ለመክፈል ፈቃደኛ ስለነበረ ስለዚህ 300 ሚሊዮን ፓውንድ የዝውውር ባጀት ይኖረናል ብለው ይዘው ነበር ይሄን እንደቅድ። ያለ ብሩኖ ብለው ደግሞ ባጀት የያዙት 200 ሚሊዮን ፓውንድ አካባቢ አለ ማለት ነው። እና በዚህ መልኩ ነበረ ባለፈው ክረምት ላይ ክለቡ በዝውውር መስኮቱ ላይ ለመንቀሳቀስ አቅዶ የነበረው። እንደ አጋጣሚ ሆኖ ብሩኖ ፈርናንዴዝ ቆየ በዩናይትድ ቤት። ከዛም የዩናይትድ የዝውውር ባጀት ወደ 200 ሚሊዮን ፓውንድ ብቻ ሆኖ ቀረ። ከዛም የሚያስፈልገውን አማካይ ዩናይትድ እና አንዳንድ ተጫዋቾችን ይፈልግ ነበር፣ ሳያስፈርማቸው በዛ ምክንያት ቀረ ለማለት ነው። እና የዴይሊ ሜል ጋዜጠኛ ይሄን ጉዳይ በጣም በስፋት ነው እንዲሁ አብራርቶት የሚገኘው። አሁን ማንቸስተር ዩናይትዶች ግን ቀጣይ ክረምት ላይ ምንም ማድረግ ስለማይችሉ 56 ሚሊዮን ፓውንዱን ተቀብለው ተጫዋቹን የመሸኘት ግዴታ ውስጥ ሊገቡ ይችላሉ። የመልቀቁ ሀሳብ ከብሩኖ ፈርናንዴዝ የሚመጣ ከሆነ ብቻ ማለት ነው። ግን ኢማጅን ማንቸስተር ዩናይትድን ያለ ብሩኖ ፈርናንዴዝ አስቡት ቤተሰቦቻችን። እጅግ እጅግ በጣም ከባድ ነው። እሱን መተካት የገንዘብ ጉዳይ አይደለም ቤተሰቦቻችን። እሱን በ100 ሸጦ ወይ በ50 ሸጦ ሌላ ተጫዋች ማምጣት ሜቢ ቀላል ሊሆን ይችላል። የብሩኖ ፈርናንዴዝን ሚና ሜዳ ላይ ከሜዳም ውጭ መተካት ግን እጅግ ከባዱ ስራ ነው የሚሆነው። አማድ በቅርቡ በሰጠው አስተያየት ብሩኖ ፈርናንዴዝ ማለት የማንቸስተር ዩናይትድ ተጫዋቾች ግሉ ነው። በመሀላቸው ያለውን ክፍተት እንዲህ ልጆቹን አጣብቆ የሚይዝ የሚያስተሳስራቸው የዩናይትድ ቤት የመልበሻ ክፍል ትልቁ ተጽዕኖ ፈጣሪ ተጫዋች ነው ብሎ ነው ያለው አማድ ሲገልጸው ማለት ነው። ፈረንሳይኛ ማውራት ይችላል፣ ፖርቹጊዝ ያወራል፣ በጣም ስማርት ኢንቴሊጀንት ነው። እንዲሁም ስፓኒሽ ማውራት ይችላል፣ እንግሊዝኛ ደግሞ ያወራል። ያው ፖርቹጋላውያን እንግሊዝኛ ሲያወሩ ትንሽ ፈን ነው ቅላጼያቸው። ግን ብሩኖ ፈርናንዴዝ 4 በጣም ትልልቅ የሆኑ ወሳኝ የሆኑ ቋንቋዎችን ያወራል። ስለዚህ ከየትኛውም ተጫዋች ጋር የሚያወራው ታክቲካዊ ጉዳዮችን የሚያስረዳው ብሩኖ ፈርናንዴዝ ነው ማለት ነው ለተጫዋቾቹ። በዛ ምክንያት ነው እንግዲህ ይህን ልጅ መልቀቅ
ለዩናይትድ ከባድ የሆነ ፈተና ቢሆነው መተካትም ቢሆን ማለት ነው። ከዚሁ ከብሩኖ ፈርናንዴስ ዜና ጋር እንዲሁ ሳንወጣ የተያያዘ ነው። ኦፍኮርስ ተጫዋቹን ማን ይተካው በሚለው ጉዳይ የተለያዩ ሰዎች አስተያየት እየሰጡ ነው ያሉት። ለምሳሌ አሁን አንዱ የዩናይትድ የቀድሞ አጥቂ የሆነው ሉዊስ ሳሃ ነው። ሳሃ እንደዚህ ብሏል። እሱን ማን የተካው ተብሎ ለተጠየቀው ጥያቄ ሲመልስ ፓልመር በማንቸስተር ዩናይትድ ማሊያ መመልከት እጅጉን አስደናቂና አስደሳች ነገር ይሆናል አለ። እርሱ እጅግ አስደማሚ ተጫዋች ነው። በማጥቃት የትኛውም ክፍል እንዲሆን ሊጫወት የሚችል ባለብዙ ክህሎትም ባለቤት ነው ይላል። የትኛውንም ተከላካይ መረበሽ ይችላል። እናም ኮል ፓልመር ከብሩኖ ፈርናንዴዝ እና ከሌሎቹ አዳዲስ ፈራሚዎች ጎን ሲጫወት መመልከት እጅግ አስደሳች ይሆናል ካለ በኋላ ጠንካራ ሰራተኛ፣ ሁሉንም ነገሮች ማሸነፍ የሚፈልግ በድጋሚ ወደ ማንቸስተር ለመመለስ የሚፈልግ ከሆነ የዩናይትድ ደጋፊዎች በደስታ የሚቀበሉት ይመስለኛል ብሏል። ብሩኖ ማንቸስተርን የሚለቅም ከሆነ የብሩኖ ትክክለኛ ተተኪ እንደሆነ አስባለሁ። ፓልመር እርሱ ወጣትና ጉልበት ያለው ብሎም ለኦልትራፎርድ ለዩናይትድ ግዝፈት የሚመጥን ትክክለኛ ተጫዋች ነው ሲል ነው የቀድሞ የማንቸስተር ዩናይትድ የአጥቂ መስመር ተጫዋች ሉዊስ ሳሃ የብሩኖ ፈርናንዴስ ተተኪ በሆነ ያለበት ኮል ፓልመር እንደሆነ የገለጸው። በነገራችሁ ላይ የኮል ፓልመር በጣም የቅርብ ጓደኛው በትላንት ኢንስታግራም ፖስቱ ላይ እንደዚህ ሲል አንድ ፖስት ፖስተ። ኮል ፓልመርን ወደ ማንቸስተር ዩናይትድ እንዲመጣ ወደ ቤቱና ወደ ቤተሰቦቹ እንዲመለስ ነው ያለው። ወደ ቤቱና ወደ ቤተሰቦቹ እንዲመለስ አንድ ቀን እንደማደርገው እርግጠኛ ነኝ አለ። የእሱ በጣም የቅርብ ጓደኛ ነው። ጋዜጦች ሁሉ ሲቀባበሉት ነበር እሱ ያሰፈረውን ነገር እና የሆነ ቀን ወደ ማንቸስተር ዩናይትድ ወደሚወደው ቡድን እንዲመጣ አደርገዋለሁ፣ ይህንን አትጠራጥሩ በሚል አይነት ስሜት ያለው ፖስት በኢንስታግራም ፖስቶ ደግሞ ሌላ መነጋገሪያ እሱም ሆኗል ማለት ነው። እንግዲህ ይህን ፖስት ሲፖስት ጓደኛው የቅርብ ጓደኛው ኮል ፓልመር እንደሚያውቅ በሱ ይሁኝታ መሰረት እንደሚፖስተው እና እርግጠኛ እንደሆነ በሱ ጉዳይ ወደ ማንቸስተር ዩናይትድ ስለመምጣቱ ወይም ወደ ማንቸስተር ከተማ ተመልሶ ስለመምጣቱ እርግጠኛ እንደሆነ የሚያሳይ ፖስት አድርጋችሁ ልትወስዱት እንዲሁ ትችላላችሁ። የዩናይትድ ሌላኛው ሌጀንድ ተጫዋች የሆነው ሪዮ ፈርዲናንድ በበኩሉ ለብሩኖ ፈርናንዴስ ማን ተተኪ ይሁን ተብሎ እንዲሁ ተጠየቀ። በዚህ መሰረት ሲጠየቅ ፈርናንዴ የመልሰው ምላሽ እንዲህ አለ። ፈርናንዴስ በአንድ ፍጹም በሆነ አማካይ ለመተካት መሞከር ትልቅ ስህተት ነው አለ። ይሁን ልብ በሉ፣ እሱ ፈርናንዴ የተመለከተበት አንግል እኔ ያየሁትን አይነት አንግል ነው። ለምን ብትሉ እሱ በአንድ ተጫዋች የሚተካ አይደለም ነው የሚለው። እሱ የሚገኝበት ብቃት ደረጃ እጅግ ከፍ ያለ በመሆኑ ይልቁንም የእሱን የጨዋታ ድርሻ በአንድ አዲስ ተጫዋች ብቻ ከመጫን ይልቅ በበርካታ ተጫዋቾች እንዲሁ እንዲከፋፈል ማድረግ ይኖርበታል ዩናይትድ ሲል ነው ማለት ነው ሀሳቡን ያቀርበው። ብሩኖ የሚያበረክተው ሁሉንም ነገር አንድ ሰው ብቻ እንዲያደርግ መጠበቅ ከእውነታው የራቀ ግምት እንዲፈጠርም ያደርጋል። በመጨረሻም የቡድኑን አቅም ይገድባል ሲል ነው ከወዲሁ ያስጠነቀቀውና ብሩኖን ኮል ፓልመር መተካት አለበት፣ ብሩኖን እከሌ መተካት አለበት ብለን የምናወራበት ተጫዋች አይደለም። እሱ በአንድ ተጫዋች ሳይሆን በጥምረት በጋራ እንደ ቲም የሚተካ ተጫዋች ነው የሚሆነው የሚል ሀሳቡን ነው ማለት ነው ሪዮ ፈርዲናንድ በዚህ ዙሪያ የሰጠው። እንግዲህ ይህንን ይመስላል። እናንተስ የማን የብሩኖ ፈርናንዴስ ተተኪ መሆን አለበት ብላችሁ ታስባላችሁ? ቤተሰቦቻችን ሀሳባችሁን፣ አስተያየቶቻችሁን ኮሜንት ላይ ጻፉልን። ለዛሬ እዚህ ላይ ይብቃኝ ፋሚሊዎች። ነገ ደግሞ አገኛችኋለሁ መልሼ። እስከዛ ሰላም ሁኑ ባይ